من هذا اللي بيقول بيصور الذي يعني بيمشوا بالحدود وكذا، وهذا اللي يجي يتقطعوا عليهم ويقتلوهم بدم بارد، فما بيش من يلاحق بعدهم وما بيش من يعني يضبطهم وكذا، ولا يستطيعون انهم يضبطوهم، فاذا تكاثروا مشكلة كبيرة. ሱሪ ለብስ እንደዛ ሌላኛው ሴቶች ወንዶች እየጨፈሩ ራቁታቸው ሱሪ ለብሰው ይሄ የተበለቃቀጠ ልብስ ለብሰው። የመን እኮ የሙስሊሞች ሀገር ነው። በነገራችን ላይ የመን ላይ ስትኖሩ ማክበር አለባችሁ። ቢያንስ ያ ሰዎቹ የሚኖርበትን አኗኗር መከተል መቻል አለባችሁ። ሌላው ቢቀር አሁን እንደዚህ አይነት ነገሮች ሲያዩ ተመልኳታችሁ ራቁታቸው እንደዚህ እየጨፈሩ ሀገራችንን አበላችሁ። ይሄ ሌላም በጣም በርካታ ቪዲዮዎች አሉ። በጣም በርካታ ቪዲዮዎች የመኖች እያንቀሳቀሷቸው ያሉ በጣም በርካታ ቪዲዮዎች ማለት ነው። ይሄ ሁሉ እየሆነ ያለው እንግዲህ ይሄንን ድርጊት ይሄ ታጥቆ መሳሪያ ታጥቆ በቡድን ሆኖ እየጨፈረ እየቃመ እንትን የሚለው ነገር ተውት። ስፍር ቁጥር የለውም የሚለቁት ቪዲዮ። አንዳንድ ጊዜ እኔ ዳውንሎድ አድርጌ እንዳለቀው ሁላ ሼም ይዘኛል። የምሬን ነው የምላችሁ፣ በጣም ሼም ይዘኛል። እግዚአብሔር ምስክሬ ነው። ምክንያቱም ሪሊ ማለት በሰው ሀገር ነንጃ እኔ እንደዚህ አይነት ታጣቂዎች የመን ውስጥ ሆነው መሳሪያ እንደዚህ ታጥቀው እየጨፈሩ 20-30 ሆነው 20-30ዎች እኮ ደግሞ በጣም የሚገርማችሁ ሁሉም መሳሪያ የታጠቀ ነው። ሁሉም መሳሪያ የታጠቀ ነው። እና ምን እያሉ ነበር? በጣም የገረመኝ ነገር ተደጋጋሚ ከ4-5 የመኖች የሰማሁት አንድ ቪዲዮ ደግሞ የመኖች ወደ ሳውዲ ለመሄድ ያው የመኖች እንደኛም ይሰደዱ የለ በግራ አድርገው በሳውዲ ድንበር የመኖች መንገድ ላይ አግኝተዋቸው የኛ ሀበሻ ሽፍታዎች ያው ሽፍታ ሆነው ይሰራሉ ሀበሾች በነገራችን ላይ ኦኬ ለነዛ ለየመኖች ማለት ነው መንገድ ላይ አግተው መንገድ ላይ ይዘው 100 ሪያል አስከፍለው ነው የሚለቋቸው። ይሄ ከራሳቸው ከየመን ሚዲያዎች እየተቀባበሉት ያለ መረጃ ነው። ሌላው አንድ ህፃን ልጅ ወንድሜ ታጠቅ እዚህ ላይ እንደጣፍከው አንድ ህፃን ልጅ እንዴት እንደተመታ አላውቅም። አይኑ ይሄ በርበሬ መስሏል እንዳለ አይኑ ተመቷል። ያንንም የተመታው የተደበደበው በሀበሻ ነው ብለው በጣም እየተቀባበሉት ያለ ምስል ነው። ስለዚህ በጣም ከባድ ነው ያለው። ይሄኔ መልእክት አሁን ምንድነው? ኢትዮጵያውያን እህት ወንድሞቼ እባካችሁ ምናልባት በዚህ ሰዓት ላይም እንኳን አሁን አገር ሰላም ያለ መስሏችሁ የመን ሰላም ያለ መስሏችሁ ስደት የምትወጡ እህት ወንድሞች ልትኖር ትችላላችሁ። በዚህ ሰዓት ወደ የመን ስደት መውጣት ማለት አሁን ባለንበት ሁኔታ አይንህ እያየህ ጎርፍ ውስጥ መግባት ማለት ነው። ሌላ ምንም እንትን የለውም። ወይም ደግሞ መዋኘት ሳትችል ባህር ውስጥ መግባት ማለት ነው። እንግዲህ መዋኘት ሳትችል ባህር ላይ ከገባ ሞት ነው የሚጠብቅህ። አይንህ እያየ ጎርፍ ላይ ከገባ ጎርፍ ይዞ ይሄዳል፣ አለቀ። ስለዚህ ፕሊስ ይሄ ሁሉ እየሆነ ያለው እንግዲህ እንደምታውቁት ያው በአንዳንድ ጥጋበኞች ምክንያት ነው የመኖች በዚህ ደረጃ ቁጣቸውን እያሰሙ ያሉት። በእርግጥ የመኖች እኛም ሀገር ይኖራሉ፣ ግን እንደኛ አይደሉም። በሰላም ነው የሚኖሩት። ንግድ ከፍተው ምግብ ቤቶች ከፍተው የተቸገሩም ቸግሯቸው እየለመኑ ነው እንጂ የሚኖሩት እንደኛ ታጥቀው መንገድ ላይ ዘራፊ ሁነው ሽፍታ ሁነው ሰው እያገቱ ሰው እያሰቃዩ አይደለም የሚኖሩት እኛ ሀገር ላይ ሲኖሩ። ኦኬ ያንን ሁሉ አመታት ተሸክመውን አክብረውን የነበሩ የዋህ ህዝቦች የመኖችን በዚህ ደረጃ ማስቆጣት በጣም በጣም አጸያፊና ነውር ነው። በጣም ያሳዝናል። እኔ አላቅም። ምናልባት ከዚህ በኋላ የመኖች የሚለቋቸውን ቪዲዮዎች ሼር ላደርጋቸው እችላለሁ። ሼር አደርጋቸዋለሁ፣ ታያዋቸዋላችሁ። በጣም ትገረማላችሁ። ሪሊ
ለማመን ሁሉ ይከብዳል። ኤኒዌይስ ምናልባት እኔ እንደ ብሬክስ በዚህ ምድር ላይ በዚህ ዓለም ላይ እንደ የመኖች የዋህ ህዝብ አለ ብዬ አላምንም። በጣም የዋህ ናቸው። በጣም ለሰው ልጅ ያላቸው ክብር፣ አዛኝ ናቸው፣ ርህሩህ ናቸው። እኔ በደንብ ስለማውቃቸው ነው። ኦኬ። እኛ ግን የማይነካ ነገር እየነካን የነሱ ስደተኞችን መንገድ ላይ እየጠበቁ እያፈኑ እያገቱ ከዛም አልፎ የራሳቸውን ዜጋ እየደበደቡ ከዛም አልፎ በሀገራቸው መሳሪያ ታጥቀው ስልጠና በሚመስል ደረጃ ተሰልፈው እንደዚህ ሲጨፍሩ ምናምን ባንዲራ ተክለው ምናምን ይሄ በጣም እኔ ምን አይነት ህሊና እንደሆነ ራሱ ይገርመኛል። ምን አይነት ጥጋብ ነው? ጥጋብ እኮ አንዳንድ ጊዜ እኮ ይሁን ያዝ ማድረግ እኮ ያስፈልጋል። እሺ አሁን ይሄ ሁሉ ስደተኛ እየታፈሰ ያለው ምንድን ነው የሚሆነው? ወዴት ነው የሚሄደው እንዴ? ትናንት እኮ 200-300 ሺህ ከፍሎ ድንበር ላይ የደረሰ ምስኪን ስደተኛ አለ። ጥጋበኞቹማ ያው ሀብታም ናቸው፣ ብር አላቸው። የሚሰሩትም ሐሺሽ፣ ጫት፣ በቃ እዚህ ህገወጥ ነገር ስለሆነ ገንዘብ አላቸው። እነሱ አይቸገሩም። ቢያዙም ቢመለሱም ችግር የለውም። እኔ የሚያሳዝነኝ የአባቱ መሬት ሽጦ የአባቱ እንስሳ ሽጦ መሬት ቤት ሽጦ የሚሰደደው ምስኪኑ ስደተኛ ነው። አሁን ወዴት ነው ሊገባ የሚችለው ያ ስደተኛ? ያ ሁሉ ምስኪን ወጣት ከነ ድካሙ ሳያርፍ አንድ ቀን እንኳን አረፍ ብሎ ንጹህ ውሃ ሳይጠጣ አሁን እንደዚህ እያፈሱ ሲመልሱት በጣም ያሳዝናል። በጣም ሪሊ እኔ አላቅም ምን ማለት እንዳለብኝ፣ ግን እየሆነ ያለው ነገር ሁሉ ያሳፍራል። አሁን የመኖች እንደዚህ ሲቆጡ እኛ እንደዚህ ሆኑ እንደዚህ እንዴት እንደዚህ ያደርጉናል ምናምን አይ ነው። እኔ የሚያሳዝነኝ አሁንም እየተናገርኩ ነው፣ የሚያሳዝነኝ ምስኪኑ ስደተኛ ነው። ምንም የማያውቀው ሳውዲ አረቢያ ገብቼ ሰርቼ እቀየራለሁ ብሎ ስደት እየወጣ ያለው እዛ ታጥቆ እየጨፈረ ያለው ስንት ነገር እያደረገ ያለው ማተውት ያው መጀስ ለሱ ላዝን አልችልም። እኔ እግዚአብሔር ይድረስላቸው። እኔ ሌላ ምንም የምለው ነገር የለኝም። ፈጣሪ ይድረስላቸው። በጣም ያሳዝናል። ያውን በጣም ብዙ ሰው እየታፈሰ በአንድ መኪና ላይ 40-50 ሰው እያስገቡ እያወረዱ ወደ ሀገራችን እንሸኛቸዋለን ብለው ነው እየመለሱ ያሉት። በዚህ ሰዓት ምናልባት ቤተሰቦቻችሁ ወደ ሳውዲ እንሄዳለን ብለው የሚወጡ ሰዎች ካሉ ግን ጋይስ ወደ ገሃነም ነው እየሄዱ ያሉት ማለት ነው። ምክር ለግሷቸው፣ በተለይ በዚህ ሰዓት ወደ ስደት ሊወጡ የሚችሉት ማለት ነው። ሌላው ደግሞ ያው በተቻለን መጠን አረብኛ የምትችሉ ሰዎች በመቆጣት የሚሆን ነገር የለም። ባይዘው የመኖችን ብትቆጧቸው በዚህ ሰዓት ምንም የሚሰራ ነገር አይደለም። ከተቻለ ሁላችንም እናንተ እውነታችሁ ነው፣ ልክ ናችሁ፣ እንደዚህ የሚሰሩ ልጆች ይኖራሉ። ነገር ግን ስንት ምስኪን ስደተኛ አለ። እባካችሁ ይሄንን ሁሉ ምስኪን ስደተኛ አታባሩት። ስንት ሺህ ገንዘብ ጨርሶ ነው እየመጣ ያለው። እኛም ሀገር ብዙ የመን አለ። በእርግጥ እናንተ ሰው አክባሪዎች ናችሁ። ለዘመናት አክብራችሁን በሀገራችሁ እንደፈለግን ተንቀሳቅሰን እንደፈለግን ወጥተን አብልታችሁ አጠጥታችሁ የምትሸኙን ህዝቦች ናችሁ እናውቃለን የሚል ይሄ ጥሩ ንግግር ብቻ ብናሰራጭ መልካም ነው ብዬ አምናለሁ። ከዛ ውጭ ግን የመኖች እንደዚህ ሁኑ ምናምን ምን ታመጣላችሁ እንደዚህ ምናምን እያላችሁ ቪዲዮ የምትሰሩ ልጆች ካላችሁ ግን ይበልጥ ነገሩን ታባብሱትና እየጋለ ተቻላችሁ አሁንም እዛ ሀገር ላይ ያላችሁ ትጥቅ ታጥቃችሁ በጣም አጸያፊ በጣም የሚያናድቅ የቲቪታችሁ ቲቪት የጥጋባችሁ ጥጋብ ልክ የለው። በሰው ሀገር ላይ ሆነ መሳሪያ ታጥቀ ሰው እያገጥክ ሽፍታ ሆነ ከራስ ዜጋ አልፎ የራስ ዜጋ አሰቃይተ እንደገና ወደ ሳውዲ የሚገቡ የመኖችን እያያዝክ ገንዘብ ማስከፈል ማለት ይሄ በጣም እኔ ምን አይነት ህሊና እንደሆነ ራሱ ግራ ይገባኛልና በጣም ይገርማል። ይሄ በቃ ገንዘብ